መጋቢ ታዬ ደገፉ እባላለሁ። የኢትዮጵያ አዲስ ኪዳን መጥቆያት ቤተክርስቲያን ፕሬዝዳንት ነኝ። ለመላው የክርስትና እምነት ተከታዮች እንኳን ለ2018 ዓመተ ምህረት የጌታችንና የመድኃኒታችን የኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በሰላም አደረሳችሁ። የትንሣኤ መታሰቢያ ለክርስትና እምነት ተከታዮች ዋነኛው በዓላችን ነው። ምክንያቱም የደህንነታችን ቤዛ የሆነው የናዝሬቱ ጌታ ኢየሱስ ክርስቶስ ለሰው ልጆች ኃጢአት ማስተሰሪያ ሲል ክቡር ደሙን አፍስሶ የመስቀል ሞት ማለት የስቃይ ሞትን ሞቶልን ተቀብሮ በሶስተኛው ቀን ደግሞ ሞትን ድል በመንሳት ከሙታን ሁሉ በኩር ሆኖ የተነሳበት የትንሣኤ በዓል የሚከበርበት ቀን መሆኑ ነው። በዓሉን ስናከብር በዙሪያችን ያሉትን ድሆችን፣ አቅመ ደካሞችን፣ ወላጅ አጥ ልጆችን በማሰብ ያለንን በማካፈል እንድናከብር በጌታ ፍቅር አሳስባለሁ። በተለይም በአዲስ አበባ እና አካባቢው የምንገኝ በኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት የተዘጋጀ ትልቅ መንፈሳዊ ፕሮግራም የትንሣኤን በዓል ምክንያት በማድረግ በአዲስ አበባ ስቴዲየም ተዘጋጅቷል። የትንሣኤ ዕለት ማለት ማለዳ 12 ሰዓት ጀምሮ በዚያ ፕሮግራሙ ተዘጋጅቷል። የወንጌል አማኞች በሙሉ በዛ ተገኝተን በጋራ ጌታን የምናመልክበት ለጌታ የከበረ መስዋዕት የምናቀርብበት መርሃ ግብር ይሆናል። ስለሆነም ሁላችንም በዛ በመገኘት የበረከት ተካፋይ እንድንሆን በጌታ ፍቅር አሳስባለሁ። በሀገራችን ኢትዮጵያ በመጪው ግንቦት ወር በሚደረገው የአገር አቀፍ የምርጫ ወቅት በመሆኑም ለስኬታማነቱ፣ ለውጤታማነቱ፣ ለፍሬያማነቱ በመጸለይ እንደ ዜጋም ወጥቶ በመምረጥ አገራዊ ግዴታችንን እንድንወጣ በታላቅ ትህትና ለማሳሰብ እወዳለሁ። እግዚአብሔር አገራችንን ኢትዮጵያን ይባርክ። አመሰግናለሁ።